ሰላም እንደምን ቆያችሁ? የእናቶች ጤና በተመለከተ መረጃዎች ወደሚቀርቡበት ቻናል እንኳን በሰላም መጣችሁ። እኔ ዶክተር ጌታሁን እባላለሁ፣ የማህጸንና ጽንስ ህክምና ስፔሻሊስት ሐኪም። ዛሬ የምነግራችሁ የእናቶች ሞት ወይም የእናት ሞት ምንነት፣ ምን የእናት ሞት እንደሚያመጣ እንዲሁም ደግሞ እንዴት መከላከል እንደምንችል እነግራችኋለሁ። እንደምትወዱ ተስፋ አድርጋለሁ። የእናት ሞት ማለት አንዲት እናት በእርግዝና ወቅት ወይም እየወለደች ወይም በወለደች 42 ቀን ውስጥ ከእርግዝና ጋር የተያያዘ ወይም ከእርግዝና የተነሳ ባጋጠማት ነገር ህይወቷ ሲያልፍ የእናት ሞት ይባላል። እንግዲህ እርግዝናው ማህፀን ውስጥም ሊሆን ይችላል። ከማህፀን ውጭ 1 ወርም 9 ወርም ሊሆን ይችላል። ከእርግዝና ጋር የተያያዘ ወይም ከእርግዝና የተነሳ የተባባሰ ኮዝ ወይም ኬዝ ከሆነ የእናት ሞት ይባላል። ነገር ግን ከድንገተኛ አደጋ የተነሳ ከሆነ የእናት ሞት አይባልም ማለት ነው። የእናት ሞት እንግዲህ ዘግናኝ ነው። ቤተሰብ ይበትናል፣ ሀገር ያጎሳቁላል። ስለዚህም ነው መንግስት ልዩ ትኩረት የሚሰጠው እንዲሁም ደግሞ ባለሙያም ሙሉ አቴንሽን ሰጥቶ የሚሰራው ህዝብም ደግሞ ልዩ ትኩረት የሚያደርገው ለዚህ ነው። ታዲያ የእናት ሞት ምንድን ነው የሚያመጣው ካልን እነግራችኋለሁ። ከኔ ጋር የእናት ሞት የሚያመጡ ነገሮች እንግዲህ እንደ ሀገር እድገት ደረጃ በዋናነት የሚጠቀሱ ሊለያዩ ይችላሉ። ይሄ ልዩነት የሚኖረውም አንደኛ ጤና ተቋማት ተደራሽነት ልዩነት ስላለ እንዲሁም ደግሞ ባለሙያ እጥረትና ስብጥር ወይም ደግሞ የህዝብ ግንዛቤም ልዩነት ስላለ ገዳዮች ውስጥ ልዩነት ሊኖር ይችላል። እንደኛ ሀገር ግን 5ቱ ዋና የእናት ሞት የሚያስከትሉ ነገሮች አሉ። ዛሬ ልነግራችሁ ነው። አንደኛ ላይ የእናት ሞት በማምጣት የሚታወቀው ብዙ ደም መፍሰስ ነው። እንግዲህ ብዙ ደም መፍሰስ በወሊድ ጊዜ ሊሆን ይችላል፣ በውርጃ ጊዜ ሊሆን ይችላል። ነገር ግን ብዙ ደም መፍሰስ የእናት ሞት ያመጣል። በገዳይነቱም ቀዳሚውን ድርሻ ይወስዳል። ሁለተኛ ላይ የእናት ሞት ከሚያመጡ የሚመደበው የደም ግፊት በሽታ ነው። የደም ግፊት በሽታ በእርግዝና ወቅት ፕሪክላምሺያ ሊሆን ይችላል፣ ጀስቴሽናል ሃይፐርቴንሽን ሊሆን ይችላል፣ ወይም ደግሞ ስር የሰደደ የደም ግፊት ወንድም ላይ ሊከሰት የሚችለው ማለት ነው ሊሆን ይችላል። ወይንም ደግሞ ስር የሰደደ የደም ግፊት በእርግዝና ወቅት የተባባሰ ሊሆን ይችላል። ይሄ ምን ያመጣል ካላችሁኝ ኢክላምሲያ ወደሚለው ሊባባስ ይችላል። ያ ከተከሰተ ደግሞ እጅ እግር ማንቀጥቀጥ፣ ራስን መሳትና መሰል ነገሮች በማምጣት ሞት ሊያመጣ ይችላል። ስለዚህ የደም ግፊት በሽታ በገዳይነቱ ሁለተኛውን ደረጃ የሚይዝ ችግር ነው ማለት ነው። ሶስተኛ ላይ የእናት ሞት የሚያመጣው ኢንፌክሽን ነው። ኢንፌክሽን እንግዲህ ከወሊድ በኋላ የሚከሰት የማህፀን ኢንፌክሽን ሊሆን ይችላል። ከውርጃ በኋላ የሚከሰት የማህፀን ኢንፌክሽን ሊሆን ይችላል። ወደ ሰውነት ከተሰራጨ ደም ውስጥ የሚሰራጭ ከሆነ ገዳይ ነው። ስለዚህ በገዳይነቱም ሶስተኛ ደረጃውን ይይዛል። አራተኛ ደረጃ የሚይዘው የእናት ሞት የሚያመጣው የረዘመ ምጥ ነው። ምጥ እንግዲህ ጀምሮ ልጅ እስኪወለድ ድረስ ኖርማል ጊዜ ይባላል። ከዛ የሚረዝም ከሆነ ግን ብዙ መዘዞች አሉ። የማህፀን መፈንዳት፣ የፅንስ ሞት፣ ብዙ ደም መፍሰስ፣ ኢንፌክሽን በማጋለጥ የእናት ሞት ሊያመጣ ይችላል።
አራተኛው የረዘመ ምጥ ይሆናል ማለት ነው። አምስተኛ ላይ የእናት ሞት የሚያመጣው ውርጃ ነው። በተለይም አንሴፍ አቦርሽን የሚባለው። አንሴፍ አቦርሽን ማለት ንጽህና ባልተጠበቀ ቦታ የሚሰጥ የውርጃ አገልግሎት ማለት ነው። ወይንም ደግሞ በራስ መድኃኒት ወስዶ ወይም በአንዳንድ ንጽህና ባልተጠበቀባቸው ቦታዎች እንዲሁም እውቅና ባልተሰጠ ቦታ የሚደረግ ውርጃ ማለት ነው። ከዛ ጋር ተያይዞ ብዙ ደም መፍሰስ እንዲሁም ደግሞ ኢንፌክሽን ስለሚያጋጥም የእናት ሞት ያመጣል ማለት ነው። ስለዚህ የእናት ሞት የሚያመጡ ችግሮች እነዚህ 5 ብቻ አይደሉም፣ ብዙ አሉ። 5ቶቹ ዋና ዋና የሚባሉት ናቸው። እነዚህ 5ቶቹን ዋና ዋናዎቹን መከላከል ከቻልን ብዙ መከላከል የምንችላቸውን የእናት ሞት መከላከል እንችላለን ማለት ነው። ያ ማለት ብዙ እናቶች ልጆቻቸውን እንዲያሳድጉ በህይወት እንዲኖሩ ማድረግ እንችላለን። ምን ምን በማድረግ ነው የእናት ሞት መቀነስ የምንችለው ካልን፣ አንደኛ ላይ ቅድመ እርግዝና ክትትልና የእርግዝና ክትትል በማድረግ እናት ሞት መቀነስ ይቻላል። ቅድመ እርግዝና ክትትል ማለት እርግዝና ገና ሳይፈጠር ለማርገዝ ሲያስቡ ጠቅላላ ጤና ሁኔታቸውን ተመርምረው ታይተው የነበረ ችግር ካለም እዛው ታክሞ፣ ለምሳሌ ሱካር በሽታ ቢኖርባት ሱካሩ በቁጥጥር ስር መሆን አለበት። ወይንም ግፊትን እንዲሁም ደግሞ ሌሎች በሽታዎችም ካሉ ለእርግዝና ዝግጅት መደረግ አለበት። እነዚህ ዝግጅት ካልተደረገ ለምሳሌ ሱካር በሽታ በእርግዝና ጊዜ ልጁን ጉዳት ሊያደርስ ይችላል፣ እናት ላይ ጉዳት ሊያመጣ ይችላል። ስለዚህ ቀድሞ ቁጥጥር መደረግ አለበት ማለት ነው። ለዛ ነው ቅድመ እርግዝና ክትትል የሚመከረው። እርግዝና ክትትል ማለት ደግሞ አንዲት እናት ካረገዘች በኋላ እስክትወልድ ድረስ የጤናዋን ሁኔታ የራሷን የልጇንም የምትከታተልበት በባለሙያ የምትታይበት ማለት ነው። የዓለም ጤና ድርጅት እንደሚገልጸው አንዲት ነፍሰ ጡር እናት ከማርገዟ እስክትወልድ ድረስ ቢያንስ 8 ጊዜ በባለሙያ መታየት አለባት ማለት ነው። በባለሙያ ስትታይ አንደኛ ታሪኳ ይወሰዳል። ከዛ በኋላ አካላዊ ምርመራ ይደረጋል። የደም ምርመራ፣ የሽንት ምርመራ ይሰራል። እንዲሁም ደግሞ አልትራሳውንድ ምርመራ ይደረጋል። እንደ አስፈላጊነቱ ሌሎች ምርመራዎችም ሊሰሩ ይችላሉ። በዚህ ጊዜ ችግሮች ካሉ በጊዜ ሕክምና ይሰጣል ማለት ነው። ጉዳት ሳያመጡ መታከም በሚቻልበት ጊዜ ሕክምና ይሰጣል ማለት ነው። ለዚህ ነው የእርግዝና ክትትል ነፍስ አድን የሚባለው። የእርግዝና ክትትል በማድረግ የእናት ሞት መቀነስ ይቻላል። ሁለተኛ ላይ የእናት ሞት መቀነስ የሚቻልበት መንገድ ወሊድ በጤና ተቋም ብቻ። ቤት መውለድ ገዳይ ነው። ቅድም ደም መፍሰስ ብለናል፣ ኢንፌክሽን ብለናል፣ ግፊት ብለናል፣ የረዘመ ምጥ ብለናል። እነዚህ ሁሉንም ነገር ጤና ተቋም ስትወልድ እንቀንሳለን ማለት ነው፣ በጊዜ ስለሚታከም። ስለዚህ ጤና ተቋም በመውለድ የእናት ጤና በመጠበቅ የእናት ሞት መቀነስ ይቻላል። የእናት ሞት መቀነስ ብቻ ሳይሆን የፅንስ ጤናም መጠበቅ ይቻላል። ለምሳሌ ቤት እያማጠች የፅንስ መታፈን ቢኖር አይታወቅም። 9 ወር የለፋች ህይወቷን አደጋ ላይ ጥላ የተሸከመችውን ልጅ ቤት በመውለድ ወይም ለመውለድ በመሞከር ብቻ ታጣለች ማለት ነው። ይህ በጣም አሳዛኝ ነው። ስለዚህ ይሄንንም ጭምር ለመቀነስ ነው ጤና ተቋም መውለድ አለባቸው ስንል። ሶስተኛ ላይ የእናት ሞት መቀነስ የሚቻልበት መንገድ የወሊድ መከላከያ አጠቃቀም በማሻሻል። የወሊድ መከላከያ ወይም የእርግዝና መከላከያ ያልተፈለጉ እርግዝናዎች እንዳይፈጠሩ በማድረግ ከዛ የተነሳ የሚከሰተውን ሞት ይቀንሳል ማለት ነው። ለምሳሌ ከገዳዮች አንዱ አንሴፍ አቦርሽን ነው። አንሴፍ አቦርሽን ደግሞ እንግዲህ እርግዝና ማቋረጥ ያልተፈለገ ሲሆን ነው።
ያ ያልተፈለገው እርግዝና እንዳይከሰት የእርግዝና መከላከያ ቀድማ ከወሰደች ለማስወረድ ብላ ባህላዊውም ሌላውንም መንገድ አትጠቀምም ማለት ነው። ያ ጊዜ የሚከሰተው ሞት ደግሞ ጠፋ ማለት ነው። ስለዚህ የእናት ሞት እንቀንሳለን ወሊድ መከላከያ ወሊድ መከላከያ እንግዲህ ያልተፈለጉ እርግዝናዎችን መቀነስ ብቻ ሳይሆን ከወሊድ መሃል በቂ የማገገሚያ ጊዜ እንዲኖራት በማድረግ የእናት ጤና መጠበቅ ያስችላል። ስለዚህ የእርግዝና መከላከያዎችን በአግባቡ እንድንጠቀም ይመከራል። አራተኛ ላይ የእናት ሞት መቀነስ የሚቻልበት መንገድ የጤና ግንዛቤ በመስጠት እንግዲህ ካደጉ ሀገራት እና ካላደጉ ሀገራት መሀል ያለው ልዩነት አንዱ የህዝብ ግንዛቤ ወይም የህዝብ ጤና ግንዛቤ ነው። እንግዲህ ያላደጉ ሀገራት ላይ የህዝብ ጤና ግንዛቤ ትንሽ ዝቅ ይላልና ያንን በመጨመር የእናት ሞት መቀነስ ይቻላል። እንዲሁም ደግሞ ለሁሉም ሰው የጤና ትምህርት በመስጠት ጤናውን እንዲጠብቅ ማድረግ ይቻላል። የእናት ሞት ሲነሳ ግን ግንዛቤ ልዩ ትኩረት ያገኛል። ከዛ አንዱ የእናት ሞት ሲነሳ ሶስቱ ዲሌይስ ወይም ሶስት መዘግየቶች 3 ዲሌይስ የምንለው ነገር አለ ሊነግራችሁ። አንደኛው ዲሌይ ወይም ዲሌይ ዋን የምንለው ወይም አንደኛው መዘግየት የምንለው አንዲት እናት ሚጥ ጀምሯት ከቤቷ ወደ ጤና ተቋም ለመሄድ ሲታመነታ የሚያልፈው ጊዜ ነው። ሁለተኛው መዘግየት ወይም ዲሌይ ቱ የምንለው ወደ ጤና ጣቢያ ሄደች እንበልና እቺ እናት ኦፕሬሽን ያስፈልጋታል። እዛው ኦፕሬሽን የማይሰራ ከሆነ ኦፕሬሽን ወደሚሰራበት ጤና ተቋም መሄድ አለበት። በጊዜ እንዳትሄድ ሪፈራል በጊዜ አለመጻፍ ወይም ትራንስፖርት ባለመኖር የምትቆይ ከሆነ ያ ዲሌይ ቱ ወይም ሁለተኛው አይነት መዘግየት ይባላል። ይቺ እናት ከቤቷም ወደ ጤና ተቋም ሄዳ ከጤና ተቋምም ወደ ተሻለ ተቋም ሄዳ የተሻለ የተባለው ጤና ተቋም ላይ ግን አገልግሎቱ የሚያስፈልጋት አገልግሎት በጊዜ ካልተሰጣትና የሚዘገይ ከሆነ ዲሌይ 3 ወይም ሶስተኛው አይነት መዘግየት ይባላል። እንደኛ ሀገር በተለይም ገጠሪቱ ክፍል የሚያሳስበን የመጀመሪያው አይነት ዲሌይ ነው። ብዙ ጊዜ እናቶች ግንዛቤ ስለሌላቸው ቤት እስኪ ልውደት እናቴም እኔን ቤት ወልዳኛለች ቤትም እንደዚህ እየተባባለ ቤት ይዘገያሉ። ከዛ ከአቅም በላይ ሲሆን ወደ ሆስፒታል ሲመጡ ማህፀኗ ተተርትሮ ወይም ፈንድቶ ልጅ ሞቶ ብዙ ደምታ ኢንፌክሽን ሰውነቷ ውስጥ ተሰራጭቶ ይደርሳሉ። ያኔ የሚሰጡ ሕክምናዎች በጣም ከባድ ነው የሚሆነው። ስለዚህ ግንዛቤ ስንል ይሄንን የመጀመሪያውን አይነት እንደኛ ሀገር በጣም አሳሳቢ የሆነውን የመጀመሪያውን አይነት ዲሌይ ዋን ወይም መዘግየት ወይም የመጀመሪያው አይነት መዘግየት እንከላከላለን። ይሄንን በማድረግ የእናት ሞት እንቀንሳለን። ለዚህም ነው የራሴን አስተዋጽኦ ላበርክት ብዬ ይህንን ቪዲዮ ለእናንተ ለቤተሰቦቼ እየሰራል። እንግዲህ እናንተም ኃላፊነት አለባችሁ። ይህ በጣም ጠቃሚ መረጃ እስከሆነ ድረስ ለቤተሰቦቻችሁ፣ ለምትወዱት፣ ለሚታውቁት ሰው ሁሉ፣ ለማታውቁም ከሆነ እናት ነች፣ መሞት የለባትም። መረጃ ሊደርሳት ይገባል። ስለዚህ ይህንን ቪዲዮ ሼር በማድረግ የእናት ሞት በመቀነስ አስተዋጽኦ ታበረክታላችሁ ማለት ነው። እንግዲህ ብዙ ስራዎች ተሰርቶ የእናት ሞት እንደ ሀገር እኛም መቀነስ ችለናል። ግን እፎይ የሚያስብል ደረጃ ላይ አልደረስም። ለዚህ ደግሞ የሁላችን አስተዋጽኦ ያስፈልጋል። የሁላችን ርብርብ ያስፈልጋል። ከተሰሩ ስራዎች በጣም ልንደሰትባቸው ወይም ልንኮራባቸው የሚገቡ ነገሮች ትራንስፖርት ማቅረብ፣ አምቡላንስ ታክላቸው ለእናቶች፣ የእናቶች ትራንስፖርት፣ የእናቶች መኪና፣ አምቡላንስ፣ ጤና ተቋማት ተደራሽነትን መጨመር፣
የባለሙያ ቁጥርና ስብጥር መጨመር በቂ አይደለም፣ ግን ተሰርተዋል። ከዚህ የተነሳ የእናት ሞት መቀነስ ተችሏል። አሁንም ከዚህ በኋላም ሁላችን ተባብረን በምንሰራው ስራ የእናት ሞት ከዚህ መቀነስ ይቻላል። መኖር የለበትም የእናት ሞት በጣም ዘግናኝ ስለሆነ። ስለዚህ በተሰሩት እየተደሰትን ሁላችን ተረባርበን የእናት ሞት እንቀንስ ለማለት ፈልጋለሁ። ይህ እጅግ በጣም ጠቃሚ መረጃ ነው። ለወዳጅ ዘመዶቻችሁ ለሚታወቁት ሁሉ ይህን መረጃ ሼር በማድረግ እንድትተባበሩ ላለሁ። በቀጣይም እንደዚሁ በጣም ጠቃሚ የሆኑ የእናቶች ጤና በተመለከተ መረጃዎቹን እዚሁ ቻናል ፖስት አደርጋለሁ፣ ይዤ እመጣለሁ፣ አቀርባለሁ። እናንተ ደግሞ ይሄን ለማግኘት ሰብስክራይብ ማድረግ ይኖርባችኋል። ይሄንን ቻናል ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ መጠበቅ አለባችሁ። በጣም አስፈላጊ ጠቃሚ የሆኑ መረጃዎቹን ይዤ እመጣለሁ። እውቀት እንግዲህ ከሞት ይታደጋል። ግንዛቤ የእናት ሞት ይቀንሳል ብያለሁ። እውቀት ከሞት ይጠብቃልና እንድትከታተሉ ላለሁ። ጥያቄ ካላችሁ ደግሞ እንደዚሁ እንዲብራራ የምትፈልጉት ነገር ካለ ኮሜንት ስር እየገባችሁ እንድትጽፉ ላለሁ። የሁላችሁንም ኮሜንት አነባለሁ፣ እመልሳለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ደስ እንዳላችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እንገናኝ። ሰላም ሁኑልኝ። እወዳችኋለሁ።